ተብሎ ነበር ጠፍቶ የነበረው ወይኔ ልጄ ተሙና እባክዎትን ረጋው ማንም የለም አጣራችሁ ሞገስ ማንም የለም ናኔ እኮ የእህቷ ልጅ ነኝ እንዴ ምን ሆነ ነው ተሙን አገታ ጀምሮ ሲነዘንዘኝ መጨረሻ ላይ ለመገላገል አድርጋችሁት ነው እንደውም እነሱ ነው የምንጠይቀው ተሙን የታባ እንዳረከው ተነግረኛል እኔ ልጄ እንዴት ነው ማሳግተው ማስጠፋው እኔ ምንም እንደውም ይቅርታ አድርግልኝ አንተንም እጠረጥርሃለሁ እኔ ልጅ ጓደኛ የዘመኑ ጓደኛ ምኑ ይታመናል ምን ማለት ነው አንተን ተጠረጥራለሁ አዎ እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60,000 ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው ይህንን ቤት የግልዎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል ፍላጎቱ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ ሳይቶቻችን በሜክሲኮና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770,000 ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህ ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ ያንገትካትና አንተ ወንድሜ ተረጋጋ አክስቴ ነች እንዴ ምን ሆነ ነው ተረጋጋ እንጂ አክስቴ ነች እያልኩ እኮ ነው አክስቴ ነች ማለት እንዴ ትልሟለች ወደ ሰንዳፋ እሷም የሆነ እንደውም ቤት ውስጥ እንደውም ስርዓቱን ተንትላለች ብቻ ከዘር ማንዘር የመጣ ጨሌም አለ እሷ ቤት ማለት ነውና እሱም እኔም ቤተሰቦቻችን አጠቃላይ ወይ አይሆነ አብደን የሆነ ነገር እንሆናለን ወይ እንሞታለን ከዚህ ሁላ ነገር ደግሞ ቀላል ዶሮ ምን አላት ቀላል በቃ ጥቁር ዶሮ እኮ ማረድ ነው በቃ ያስቀጥል ስርዓቱን ምን ችግር አለው ነገሮች ተሙ ጠፍቶ ነበር እርሶን ፍለጋ ነው እርሶ ታገተዋል ተብሎ ነበር እየፈለገ ተሙ ይደና ነው እርሶ ነገሩን እንጂ ተሙ እርሶ ጋር እኮ ነው የመጣው ልጅ ምንም አልሆነም የተሙና እርሶ ፍለጋ እኮ ነው ተሙ መጥቶ የነበረው ነገሩን ይሄንን የኔ ልጅ ታሪኩ ረጅም ታሪክ ነው በቃ የኛ ቤት ተመዞ አያልቅም ታሪካችን ጉዳችን ብዙ ነው እሱም ተው ስለው አይሰማ ይሄው ተሙ ታግቶ ነው ያለው ተሙን አተነዋል የት ነው ያለው እንግዲህ ጓደኛዬ ነው የምትል ከሆነ እናንተ ጋር ነው ያለው ንገረኝ አንተ ዘመድህ እኮ ነው አይደለ ታግቷል እያልኩ ነው እኛ ጋር የለም አንድ ላይ አይደለም የምንኖረው ይሄንን ታውቃለህ ጓደኛ ከሆነ ደግሞ አንተ አድራሻውን ታውቃለህ አይደል እንዴ ምን አይነት ጥያቄ ነው የምትጠይቀኝ ቤቴ መጣህ እባክዎትን ንገሩኝ ተሙ የት ነው ያለው ሳባ የተባለችው ሴት ማነች ሳባስ ማነች እሺ ወደ እርሶ የመራችን አተካራውን ትታኑ ሰውን ተሙን እርሶ ደህና እንደሆነች የነገረችን እኮ ሳባ ነች ልጄን ፈልገው እባክህ ጭቅጭቅ እናንተን ጠላሁ በቃ ልጄም ጭቅጭቅ የወንድሜም ጭቅጭቅ ሁሉ ነገር ዝብርቅርቁ ሲወጣ ግራ ገባኝ በቃ ራሴን ከማጠፋት እንዲህ ዞር ልበልና ነገር ሰይጣንን ላሳልፍ ብዬ ነው ታሪክ ይሄ ቁጥሩ ታሪክ አይደለም አሁን እኔ ያለማውቅ አረኩኝ በወቅቱ በቃ አንደኛ ሲዋረስ የመጣ ነገር ነው እና እንዳልኩኛ የትክክለኛ የፈጣሪ እንትን ነው የሚመስለን ትእዛዝ ነው የሚመስለን የግርዛት እንትኑ ሲያፈስ እኮ ነው የዛን ጊዜ እኮ የተዋረሰው ቃል ኪዳኑ በቃ እኔ ያስፈጸምኩኝ አሁን ደግሞ እሱ ያ ቃል ኪዳን ደግሞ ግዴታ እሱ ደግሞ ማድረግ አለበት አለበለዚያ ሞት ነው የሚጠብቀን እኔንም እሱንም ቤተሰባችን በሙሉ ነው የሚጨርሰን ስለዚህ እና አብደው መሆን አለበት ታውቂያለሽ አንቺ ከዚህ በፊት የተሙ ጓደኛ የልጅ ማለት ተሙ ከሰይጣን ጋር ተሳስሯል ነው ያልሽኛል አዎ ተሳስሯል ግጥም አድርጎ በማወቅም ባለማወቅም ብቻ አድርጌዋለሁ በቃ ስለዚህ አሁን ደግሞ ጥቁር ዶሮም ቢሆን አረድ አድርጎ ስርዓቱ ማስፈጸም አለበት መቀበል አለበት ግዴታው ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ ወንድሜ ተሙ ከጠፋ የተወሰነ ጊዜ ሆኖታል ከዛ በተጨማሪ ደግሞ እሱን ፍለጋ ላይ በነበረን ሂደት ምን አይነት ሰዎች እንዳገኘን እነ ቃል ኪዳንን ከዛ በተጨማሪ ደግሞ ሳባ የተባለችውን ግለሰብ አግኝተን ብዙ ምርመራዎችን እንዳደረገን በደንብ ታውቃላችሁና
ቀናቶች ቀንን እየወለዱ እንግዲህ ወንድሜ ተሙ የሚመጣበትን ቀን እየናፈቀን የት ነው የሚለውን ደግሞ በቻልነው አቅም እኔም ባልደረቦቻችንም እየለፋን የት እንዳለ ለማግኘት እየጣርን ያለነው ውድ ቤተሰቦቼ እስካሁን ድረስ አልደከምንም። በኮሜንት ሴክሽናችን ላይ እባካችሁ ድረሱለት ወጥመድ ውስጥ ከተውት ሊሆን ይችላል እያላችሁ ነበርና እኛም ይህንን ተረድተን የእናንተንም አንዳንድ ሀሳቦችን በደንብ ለመረዳት ሙከራ አድርገን ከእናንተ ሀሳብ ተነስተን የእኛንም ሀሳቦች ደግሞ ይዘን ተሙን ለማግኘት እየሞከርን ያለ ነው። ባለፈው ጊዜ ላይ እንግዲህ ቃል ኪዳን የተባለችውን ግለሰብ አግኝተን ወደ ሳባ ወደ ተባለች ግለሰብ ጠቁማን ሳባ ብዙ ነገሮች እንዳሉና በልበ ሙሉነት ብዙ ነገሮችን ስታወራ እንደነበረ የማይነካ ሰው ነው የነካችሁት። አሁንም ለተሙ መድረስ ከፈለጋችሁ በሌላ አይነት መንገድ ሳይሆን ያንን እምነት እንዲከተልና በዛ መንገድ እንዲሄድ ማድረግ መቻል አለባችሁ። አሁን ግን በእኛ ቁጥር ውስጥ ነው ብዙ ነገሮችን አድርገናል፣ እናንተ ምንም አቅም የላችሁም፣ እንድታርፉ ነው ይሄ መልእክት የተላከው ብለው እኛን ለማስፈራራት ወደኋላ እንድንል ተሙን እንድንተወው ብቻውን እንድንለቀው ፈልገው ነበር። ነገር ግን እኛ በምንም አይነት ሁኔታ ተሙን ብቻውን የምንተውበት ምንም አይነት ምክንያት አይኖርም። ምክንያቱም ለብዙ ጊዜ ለእኛ ደርሶልናል፣ ብዙ ወንጀለኞችን ለህግ አቀርቧልና ዛሬ ላይ እሱ በእንደዚህ አይነት ሁኔታ ላይ ሲሆን ብቻውን ጥለንበት የምንሄደው ምንም አይነት ምክንያት ስለማይኖር ነገሮችን ለማጣራት ሙከራ እያደረግን ነው። ሳባ በጠቆመችን መሰረት ወይም ደግሞ የት እንዳለች የተሙናት አሳያለሁ ባለችን መሰረት እንግዲህ ያንን ጥቆማ አግኝተን ለመሄድ ሙከራ አድርገን ነበር። አንዳንድ ፍንጮች እንደሚያሳዩት ወደ ቤተሰቦቻችን የተሙናት ታግተዋል ወደ ተባለበት ቦታ መርታናለች ማለት ነው። ታግተው እንዳሉ ነው እየተሰማኝ ያለው። አላውቅም የተሙን እናትም ተሙንም እነማን እንደዚህ ሊያደርጓቸው እንደቻሉና የተሙን እናት አቅመ ደካማ ናቸው። ባለፈው ጊዜ ላይ ታመው ነበረ፣ በጣም ደክመው ነበረና በዛ ሁኔታ ላይ እንግዲህ ምን አይነት ልብ እንዳላቸው እነዚህ አጋች የተባሉ ግለሰቦች ምን አይነት አላውቅም ምን አይነት ጭንቅላት ምን አይነት ልብ እንዳላቸው ለእናት እንኳን ማይራራ ልብ ነው ያላቸው ብዬ ነው ማስበው። እንግዲህ በዚህ እድሜያቸው ላይ ሕክምና ክትትል ማድረግ እያለባቸው ብዙ ተጽዕኖ ብዙ አይነት ስቃይ እያለባቸው ነው ተጨማሪ ነገር ተጨማሪ ይገታ ልጃቸው መሰቃየቱ ሳያንስ ብዙ መከራዎችን ማሳለፉ ሳያንስ እሳቸው ላይ ይሄ ነገር እንዲሆን አድርገዋል እና ይሄ ነገር ቀላል አይደለም። እሳቸውንም ለማግኘት ተሙንም ለማግኘት በቻልነው አቅም እየሞከርን ያለን እንግዲህ የሳባን ጥቆማ ይዘን ወጥመዱ ስላለመግባት እኛ ሙከራ አድርገን ወደዛው እያመራ ያለነው ውድ ቤተሰቦቼ ባልደረቦቼ ማና ነገሮችን እያጣሩ ነው። ስለዚህ ቀጥታ ወደዛ እሄዳለሁ ማለት ነው። እዛ ቦታ ላይ በምን አይነት ሁኔታ እንደማገኛቸው አላውቅም። እንግዲህ እግዚአብሔር ፈቅዶ ግን ቢያንስ ሳይጎዱ በተሻለ ሁኔታ ማገኝበትን መንገድ እየለመንኩኝ ለመሄድ እሞክራለሁ። ውድ ቤተሰቦች እስቲ ሄጅ የሚፈጠረው ነገር ለእናንተ አሳያችኋለሁ። አብራችሁ ቆዩ። እንሂድ። ሞገስ አዘጋጃችሁት? እንሂድ። ውድ ቤተሰቦቻችን እንግዲህ የተሙናት እዚህ ግቢ እንዳሉ ነው ጥቆማ ተሰጥቶን እየመጣን የነበረው። ያው ቀጥታ እሳቸውን ለማግኘት እሞክራለሁ ማለት ነው። ባልደረቦች ያሉ ነገሮችን እያንዳንዱ ለማጣራት እንሞክራለን። ሌሎቹ በሌላ በኩል ሄደዋል። እኔ ደግሞ በዚህ በኩል ሄጄ እያንዳንዱ ነገር አጣራለሁ ማለት ነው። ውድ ቤተሰቦቻችን ስለዚህ ካሜራማን ቀስ እያልክ እያንዳንዱ ነገር ተከተለኝ እባክህን። አንተም አደጋ ውስጥ እንዳትወድቅ ና፣ ቀስ ብለና። እስቲ ጉራንጉር ነገር ነው የሚመስለው። እያንዳንዱን ቦታ የምናጣራ ነው የሚሆነው ማለት ነው። ውድ ቤተሰቦቻችን እስቲ ካሜራማን ቀስ እያልክ ሌሎቹ በዛ በኩል እንዳጣራው አድርገናል። ውድ ቤተሰቦች እንግዲህ 3-4 ቤት ነው የሚታየው። እስቲ ደበቅ ብለህ ለመቅረጽ ሞክር ካሜራማን። የትኛው ቤት እንደሆነ አላውቅም። እዚህ ማንም የለም። ውድ ቤተሰቦቻችን ሌሎቹ በሌላ በኩል እያጣሩ ነው ያሉት። ስለዚህ ሌላ ቦታ ካለ እናያለን ማለት ነው። እስቲ ሞገስ ልግቡ። እስቲ የተሙናት ደህና ኖት? የተሙና አብሮት ያለ ሰው አለ እዚህ? እስቲ አጣራልኝ ሞገስ፣ አንድ አጣራልኝ ግቢውን። ሌላ ሰው አብሯቸው ካለ አጣራልኝ በደንብ። የተሙናት ሳሚ ነኝ። ደህና ኖት? ተረጋጉ መጀመሪያ። አለ ማለት እንዴት አልታገቱም እንዴ? ቆይ ምን ሆነ ነው? ተሙ እኮ እርሶን ፍለጋ ነው የጠፋው። ምን ሆነ ነው እርሶ? እውነት እንዴ? እዚህ ማንም አብሮት የለም? ያገተው ሰው የለም? እርግጠኛ ነው? ፈርተው ከሆነ ነገሩን ችግር አጣሩልኝ። እስቲ አጣሩልኝ ሞገስ፣ እያንዳንዱ ነገር አጣሩልኝ። ፈርተው ከሆነ ነገሩን ችግር የለው። ምን ያለው እና ምን ሆነ ነው እዚህ? እኔ ነገሮችን ተሙ ጠፍቶ ነበር፣ እርሶን ፍለጋ ነው። እርሶ ታገተዋል ተብሎ ነበር እየፈለገ። እርሶ ነገሩን እንጂ ተሙ እርሶ ጋር እኮ ነው የመጣው። የተሙ እናት እርሶን ፍለጋ እኮ ነው ተሙ መጥቶ የነበረው። ንገሩኝ ይሄንን። እኔ ምንም ነግሮት ነገር የለም፣ ግን እባክዎትን ማንም አብሮት የለም። ፈርተው ከሆነ ነገሩኝ ችግር የለም። እሺ ታዲያ እንዴት እዚህ ብቻዎትን ሊሆኑ ቻሉ? ተሙ እኮ እርሶን ፍለጋ ነው የነበረው። ቤት ውስጥ እኮ ነው ያለሁት። እኔ ምንድን ነው አይደል እንዴ? ፈልገን መኖሪያ ቤቱ ያለንበት ቦታ እኮ የለም፣ ሌላ ቦታ ላይ አልሆንኩም አባቴ። እኔ ዝም ብዬ ነው በቃ። ታዲያ እንዴት ፈልገውን አልመጡም እኛ ጋር? የተሙ እናት ተሙ እኮ እርሶን እየፈለገ ተጨንቆ እንዴት እንደሆነ አይተዋል ነበር እንዴ? የመጣበትን ጉዳይ ነገር ለምን መጣ አንተ? እርሶን ፍለጋ ተሙ እርሶን ፍለጋ ጠፍቷል። የት እንዳለ አላውቅም። ሰላም ፍለጋ ነው በቃ ሸሸሁት። ተሙ እሺ ተሙ የት ነው ያለው? ተሙ እኮ እርሶን ፍለጋ ጠፍቷል። የት እንዳለ አላውቅም። ስለ ልጆት እኮ ነው እያወራ ያለሁት። የተሙ እናት
እርሶን ፍለጋ ብሎ ጠፋ። እስካሁን ድረስ አልተመለሰም። እርሶ ታግቷል ተብሎ ነበር ጠፍቶ የነበረው። ወይኔ ልጄ የተሙናት እባክዎትን ረጋ በሉ። ማንም የለም አጣራችሁ? ሞገስ ማንም የለም? እባክዎትን ረጋ በሉ። ረጋ በሉ እሺ የት ብለን ፈልገው? እሺ እርሶን ፍለጋ ነበር የጠፋው። የት እንፈልገዋለን? እርሶ ጋር እኮ ነበር። እኛ ስልኩ አይሰራም። ሲሙ ሌላ ሰው ጋር ነው ያለው። እርሱ እንደማተነዋል። እርሶን ፍለጋ ብሎ እንደወጣ ደግሞ አልተመለሰም። ወይኔ እባክዎት ረጋ በሉ መጀመሪያ። ፖሊስ ጣቢያ ረጋ በሉ መጀመሪያ። የእርሶን ጤንነት ፖሊስ ጣቢያ አይደለም እኛ እየመረመርን ያለ ነው። መጀመሪያ እርሶ ረጋ በሉ። እርሶን ላውራዎት። እዚህ ቦታ ላይ እንዴት ሊመጡ ይችላሉ? እኔም እኮ ግራ እየገባኝ ያለው እርሶን ፍለጋ ነው የመጣው። ችግር የለውም። እሱን እያንዳንዱ ኃላፊነት እናስወስዳለን። እባክዎትን ኃላፊነቱን ሳያድር አግተውትም ከሆነ እናገኘዋለን። የት እንዳለ አላውቅም። እስካሁን ሲሙን ነበረ ነገሮችን አስተካክለን ሲግናሉን ተከትለን ለመሄድ የሞከርነው አጣን። እሱንም ሌላ ሰው ነው ያገኘ ነው። ከዛ እርሶ ደግሞ በጥሩ ጤንነት እንዳሉ ሳባ የምትባል ሴት ነው የነገረችን። ሳባስ ማነች? የተሙናት አሁን ጥያቄና አታካራውን ተባክል ልጅ እኮ ተባሶ ጋር ከሌለ የት ነው ያለው? ተሙ እዚህ ጋር ማንም የለም። ተሙ የለም እያለ ለምን ዋሻለሁኝ? እባክዎትን ንገሩኝ። ተሙ የት ነው ያለው? ሳባ የተባለች ሴት ማነች? አላቅም። በቃ ሳባስ ማነች? እሺ ወደ እርሶ የመራችን አታካራውን ተታኑ ሰውን ተሙን እርሶ ደህና እንደሆነች የነገረችን እኮ ሳባ ነች። ልጄን እንፈልገው እባክህ። የተሙናት ቆይ እባክዎትን ቆይ የተሙናት ቆይ እንዴ የተሙናት እባክዎትን ረጋ በሉ። አሁን እዚህ የመጣሁት እርሶንም ወደዚህ ቦታ ላይ የመጣሁት ብዙ የምጠይቀውት ጥያቄ አለ። ምክንያቱም እርሶ ታግተዋል ብለን ብዙ ስንለፋ ነበር። እኔ ሰንዳፋ ቆይቼ ስንት ነገር ሳደርግ እንደነበር ያውቃሉ። እና ከዛ በኋላ ደግሞ ተሙ ጋር ተመልሼ አሁንም እየተመላለስኩ እየሰራ ያለሁት አንደኛ እርሶን ለማዳን፣ ሁለት ተሙ ካለበት ሁኔታ ነፃ ለማውጣት ነው። እርሶን ፍለጋ እንደወጣ አልተመለሰም። በመሀል ደግሞ እርሶ ታሞ እንደነበር ብዙ ነገር ሆኖ እንደነበር ነው ማቆይ። ተሙናት ሲጀምር መራመድ አይችሉም ነበረ፣ መንቀሳቀስ አይችሉም ነበር አይደል እንዴ? እንዴት ታዲያ አሁን የሁሉ ነገር ተስተካከለልዎት? የተጎዱት ጭምር እንደዛ ስላመኑ ያንን እምነት ስለተው ነው ተብሎ ነበር ሲነገር የነበረው እኮ። አሁን ግን በስርዓት እየተራመዱ ሮጦ ላይ ያመልጡኝ ራሱ ነበረ። ይሄ ሁሉ ነገር እንዴት ነው የሆነው? አሁን ሳሚዬ ይሄ ሁሉ ጭቅጭቁን አታካራውን እንትን ለምን አንፈልገውን ልጄን? እሺ ልጄን ፈልገው በቃ ሳይሞት እንድረስበት። የኔ ባልደረቦች እያንዳንዱ ነገር ሊያጣሩ ሄደዋል። የእርሶን ደህንነት ካዩ በኋላ በተቻለ አቅም ወደዛ ቦታ ላይ ሄደው ነገሮችን እያጣሩ ነው ያሉት። ምክንያቱም እኛ መስሎን የነበረው እርሶ ጋር እንዳለ ነው። እርሶን ፍለጋ እንደጠፋ አልተመለሰም ነበር፣ ወደኛ ጋር አልመጣም ነበር። እና አሁን ግን እርሶ ጋር ከሌለ ሌላ አይነት ሁኔታ ላይ ነው ያለው፣ አደጋ ላይ ነው ያለው። ስለዚህ ባልደረቦቻችን እሱን ይፈልጉታል። እኔ ግን በደንብ ማጣራት መቻል አለብኝ እርሶን እዚህ ቦታ ላይ እንዲመጡ ያደረጉት። ከዛ በተጨማሪ በምን አይነት ሁኔታ ውስጥ እንዳሉ እያንዳንዱ ነገር አጣርቼ ተሙንም ለማግኘት በጣም ይጠቅመኛል። ስለዚህ እባክዎትን ንገሩኝ። የኔ ልጅ ታሪኩ ረጅም ታሪክ ነው። በቃ የኛ ቤት ተመዞ አያልቅም። ታሪካችን ጉዳችን ብዙ ነው። እሱም ተው ስለው አይሰማ። ይኸው እኔም በበሽታ መቃብር እስከገባ ድረስ መቼም በቃ አይተወኝም። ተው የሚለውን ነገር ቢሰማ ኖሮ የሁላ ጣጣ ውስጥ አንገባም ነበረ። ድርቅ ያለ ደረቅ ልጅ ነው ብታይ። አስቸገረኝ። ምን ላድርግ? ቆይ ማለት መጀመሪያ ጤንነቱን ሕክምና ተከታትለው ነው ወይስ በምን አይነት ሁኔታ ነው? እኔ እንኳን ከእርሶ ጋር ያወራሁበት አጋጣሚ ነበርና መንቀሳቀስ አይችሉም። ይሄ ነገር ደግሞ የመጣው ይሄ የእርሶ ወንድም ወይ ደግሞ የተማጉት ባመጣው አንዳንድ ነገሮች፣ በተለይ አላስፈላጊ ባዕድ አምልኮን አልከተልም ብለው ካመፁ በኋላ ነው እንደዚህ አይነት ጉዳት ደርሶበት የነበረው። እና አሁን በምን አይነት ሁኔታ በዚህ ልክ በአጭር ጊዜ ውስጥ ሊድኑ ቻሉ? በፊውላ የኔ ልጅ እኔ እኮ በጣም በሽታዬን ደግሞ የሚያባበስብኝ ነገር ቢኖር ብስጭት ነው። ስበሳጭ ስርስር አድርጎ ነው ቁጭ የሚያደርገኝ። ግን ደግሞ ትንሽ ዞር ስል ደግሞ ትንሽ ለውጥ አገኛለሁ። እንደገና ይሄን ያህልም ደግሞ ያው ብስጭቱም ጭምር ነው። የዛን ቀን ጭምድድድ አድርጎ ያስተኛኝ። የወንድሜም የልጄም በቃ ሊያሳብሩኝ ደረሱ። ያው ሽባ ሆኜ ተኛሁ። መቼስ አሁን ደግሞ ትንሽ ሰላም ለማግኘት ያው ሽሽት ነው የመረጥኩት። ሸሸሁኝ። በቃ ትንሽ ዞር ልበል አልኩኝ። ያው ዞር ብል ልጄ ጠፋ። እሺ ከዛ ደግሞ ድንገት ነው ከኛ ተሰውረ የነበረው። አይዞት ውሃ ነገር ይምጣሎት። የተሙናት ከኛ ነው ዞር ያሉት። ድንገት ነው የጠፉብንና እርሶን ፍለጋ ላይ ነበር ተሙን ተሰውሮብን የነበረው። እና እንዴት ነው ድንገት ከኛ ሊጠፉ የቻሉት? ሰላም
ሰላም ፈልጌ በቃ ጭቅጭቅ እናንተን ጠላሁ። በቃ እኔ ልጄም ጭቅጭቅ የወንድሜም ጭቅጭቅ ሁሉ ነገር ዝብርቅርቁ ሲወጣ ግራ ገባኝ። በቃ ራሴን ከማጠፋት እንዲህ ዞር ልበልና ነገር ሰይጣንን ላሳልፍ ብዬ ነው ዞር ያልኩት። እንደዛ ከሆነ ታዲያ በመደበኛ ሰላም አልሰጣችሁኝ ምን ዋጋ አለው ታዲያ? በመደበኛ መንገድ እኮ መሄድ ይችሉ ነበር አይደል የተሙናት? ምክንያቱም ማን ነው እንደው አንተ እንኳን እሺ አንተ የልጅ ጓደኛ ነህ ለስሙ አንተ እንኳን ቆይ እናቴ ዞር በይ የሆነ መንፈስሽን አረጋጊ የሆነ ገዳም ነገር ወይም የሆነ ቦታ ሄደሽ እንደዚህ ብላኝ ታውቃለህ? ብለኝ አታውቅም። ሁሌ ጭቅጭቅ ነው፣ ሁሌ ነገር ነው። ምንድን ነው ጥያቄ ነው ሁሌ እድሜ ልክ። ስለዚህ እኔ በራሴ መንገድ ወሰንኩኝና ትንሽ ዞር ልበል ብዬ መጣሁ። በቃ ጥፋቴ ምንድን ነው ታዲያ? የእርሶ መጥፋት ተከትለው እኮ ሰዎች ተሙን አደጋ ላይ ሊጥሉት ሞክረዋል። እርሶ እንደተሰወሩ እርሶ እንደታገቱ አድርገው ነው ሲያወቀው። በራሱ በሚያመጣው መዘዝ ነው። ይኸው ሲጎረጉር ነው እድሜ ልኩን በማይመለከተው ነገር ይጎረጉራል። እንደገና ጦስ ውስጥ ይገባል። እኔ በሽታው ላይ ወድቃለሁኝ። ይሄው እንደዛ እያለን እስከዛ ደርሳለን እንግዲህ ለአመታት። እስካሁን እየሰራ ያለውን ስራ እኮ ያውቃለሁ አይደል? ወንጀለኞችን ነው ለህግ እያቀረበ ያለው። ብዙ የተበደሉ ሰዎችን ነው ባያበሰ ያለው። በቃ አንዳንዴ እኮ አንድ እሱ ብቻ ፍትህ ሊያመጣ አይችልም። አንድ በዚህ ለብዙ ሁሉ ሚሊዮን ህዝብ ፍትህ ሊያመጣ አይችልም። ጦስ ውስጥ እየገባ ቀን በቀን ቤተሰቡን እየገደለ ራሱም እየገደለ ነው ያለው እኮ ይሄ ልጅ። ይሄ ስራ ምን ጠቅሞት ነው? እኔ ተው ብዬዋለሁ። በቃ ሌላ ነገር ስራ ብዬዋለሁ። እንዴ ሙያተኛ ነው እንደ ጓደኞቹ ሌላ ነገር ውስጥ ገብቶ ስራ አይሰራም እንዴ? እንዴ እኛንም እየገደለ ራሱንም እየገደለ በማያገባው ሲጎረጉር መሀል ላይ አንድ ቀን መና ይቀራል። መና መንገድ ላይ ነው የሚቀረው። አንድ ቀን አይቀርም። የተሙናት አሁን እኮ ተሙ ያለበት ሁኔታ ቀላል አይደለም። ምክንያቱም አጎቶት ለተሙ ነግሮት የነበረው ይቅርታ የተሙ አጎት የእርሶ ወንድም ለተሙ ብሎት የነበረው ነገር ሌላ አይነት ነገር ነው። ምክንያቱም ከእናንተ ጋር የመጣ ባህል አምልኮ ነበረ። በተለይ በተወለደ በ7ኛ ቀኑ የግዝረት ደሙን ላላስፈላጊ ባዕድ አምልኮ እንዲፈስ ሆኖ እንደነበረ ይህን ነገር ደግሞ ቀጥታ አድርገው የነበረው የተሙናት እርሶ እንደነበሩ ነበር የተሙ አጎት ሲናገር የነበረው እና እርሱም ይህን ነገር የማይከተል ከሆነ አደጋ ላይ እንደሚወድቅ ከፍተኛ ጉዳት እንደሚደርስበት ጭምር ተነግሯል። ይህን ነገር ደግሞ ከጎኑ ሆነው ማገዝ የነበረበት እኮ እርሶ ነው። ምክንያቱም ምንም ሆነ ምን መጀመሪያ ላይ ጠፉት ላላስፈላጊ ባዕድ አምልኮ ገና በልጅነቱ በ7ኛ ቀን የሰጡት እርሶ ነው። አለማወቅ ነው። በቃ የዛን ጊዜ ምንም የምናውቀው ነገር የለም። በቃ እኛ ትክክለኛ ባህላችንም እንደ ባህልም ነው የምናየው። ትክክለኛ ነገር ነው የምናየው። በቃ እኛ ከፈጣሪ የታዘዘን ነገር ነው የሚመስለን እና እንደዚህ ከሰይጣን ጋር እንደዚህ ቃል ኪዳን መግባታችን ምን አናውቀውም። በቃ እንደ ማንኛውም ከገጠር ወይም በቃ እንኳን ገጠር ከተማ ውስጥም እስካሁን ድረስ አለ። አለማወቅ ነው በቃ ግን ያለማወቅም ከእንትን አያድንም። ግን ቢሆንም ያለማወቅ አጠፋን። እናንተ ደግሞ ትንሽ ከኛ የተሻላችሁ ናችሁ። ትውልዱ የነቃ ነው። ቢያንስ የእግዚአብሔር ቃል የፈጣሪ ቃል ያውቃል። ሁሉም በየእምነቱ የነቃ ትውልድ ነው ያለው። ስለዚህ የኛ ስህተት የኛን እንትን ደግሞ እናንተን ጭራሽ መከተልም የለባችሁም። በቃ ጭራሽ እንደው ለአደባባይ ሞት መወራት ያለበት ነገር አይደለም። በቃ ሊወራለትም አይገባም። ይሄ ነውራችን ነው። ይሄ የራሳችን ጥፋትም ነው። የራሳችን አለማወቅ ነው ይሁላ ጦስ እያመጣ ያለው። ስለዚህ በቃ ይሄ ነገር እንደው በቃ ይፋ መውጣት ያለበት ነገር አይደለም። እዛው እንደተዳፈነ በቃ እዛው ተቀብሮ መቅረት አለበት ይሄ ታሪክ። ይሄ ቁጥሩ ታሪክ አይደለም። አሁን እኔ አለማወቅ አደረኩኝ በወቅቱ። በቃ አንደኛ ሲዋረስ የመጣ ነገር ነው እና እንዳልኩ እኛ ትክክለኛ የፈጣሪ እንትን ነው የሚመስለን፣ ትእዛዝ ነው የሚመስለን። አሁን በ7 ቀን ወንድ ልጅ በ7 ቀን ይገረዛል እንዴ? እና ግርዛቱ ግዴታ ነው። ያ ደግሞ በቃ እንደዛ ነው እንደ እንትን የተቀበልነው። ምንም ማውቀው ታሪክ የለም። እንደምታየኝ እኔ እምነቴ ላይ ደካማ ነኝ። እንደውም አይግረምህ ወንድሜ እኮ ትንሽም ቢሆን የእግዚአብሔር ቃል ያውቃል። አፍርሶ ነው እንጂ እኮ ድቁና ነገር ተምሮ ነበረ በወቅቱ። እሱ እንኳን እንደዛ ጥፋት ካጠፋ እኔ ላይ ትፈርዳለህ እንዴ? እኔ አላውቅም። ቤተሰብ ሲያደርግ አየሁኝ፣ እኔም ተከተልኩኝ በቃ። ስለዚህ ሲገረዝ እንደዛ ስርዓቱን ያው እንደ ማንኛውም የሰፈር ነዋሪ ስርዓቱን እንትን አልን። ደሙን አፈሰስን የሆነ ቦታ እንትን ብለው እዚህ ጋር አፍስሱ ተባልን፣ አፈሰስን። በቃ በሆነ በቃ ላይ እንትን ተብሎ እዛ ላይ ትፈሰሳል። እኔ ግብር መሆኑን በምን አውቃለሁ? እና እኔ አለማወቄን እንደዛ ያረኩት ያለካ ቃል ኪዳን ነው። ከትውልድ እስከ ስንት ትውልድ በቃ እስከ መጨረሻው
ትውልድ አሁን ለምሳሌ እሱ አለ አይደለ ተሙ አለ ተሙ ደግሞ ልክ እኔ እንዳረኩት እንደዛ ያደርጋል ያው እኔ በኩል ልጅ እንደመሆኑ መጠን እሱ ደግሞ ይቀጥላል ከኔ ተቀብሎ እንደዛ ነው ስርዓቱ ግን አሁን ሲገባኝ እኔ እንደዛ ማድረግም ጸጽቶኛል እንደገና ደግሞ አልመልሰው ነገር አሁን ስለዚህ በቃ እንዲህ አይነት ነገር እንደው ፈጣሪ ቢፈቅድልኝ ወደ ንስሐውም ገቼ ወደ እግዚአብሔር ብጠጋ ደስ ይለኛል ልጆቼም በሙሉ እንዲህ አይነት ነገር ባይከተሉ ባያውቁም ደስ ይለኝ ነበር መድኃኒዓለም ቢፈቅድ ግን ምን ዋጋ አለው ሰይጣን ቀደመኝ የተሙናት አሁን እኔም እያልኩት ያሉት እኮ ይሄንን ነው ለብዙ ነገር ተጸጽተዋል ከዛ በተጨማሪ የነሳ አባቱ ትምርሶ ጋር መጥቶ የነበረበት ሰዓት ላይ ብዙ ነገሮችን ሲሏቸው ነው የነበረው እርሶና ወንድሞንም ሊያስታርቁ ሙከራ አድርገው ነበር ከተሙ ጋር ያለውንም ነገር ለመፍታት ብዙ ነገር ሞክረው ነበርና እንደዚህ አይነት ሐሳብ ካሉት ከኛ ዘወር ብለው በዚህ ልክ ተሰወረው እኮ አይደለም መፍትሄዎች ሊመጡ የሚችሉት አይደለ እዚህ ሆነ የተፈጠረው ነገር በመጋፈጥ ከዛ በተጨማሪ ተሙ ያለበትን ሁኔታ ወደ ጥሩ መንገድ በማምጣትና ይሄ ተሰጥቷል በሰባተኛ ቀኑ ተገዝሮ አላስፈላጊ ደም ፈሶ ቃል ኪዳን ተሰጥቷል የተባለውንም ነገር ቢያንስ መንገዱን የሚያውቁት እርሶ ነው ተሙናት ተማሁ ምንም የሚያውቀው ነገር የለም አጎቱ እንደሆነ ምን አርጊ ነው የምትለኝ ማገዝ መቻል ነበረበት አሁን ተሙ የት እንዳለ አናውቅም ተሙ ጉዳት ላይ ወድቃል እንኳን ቢባል እኮ እዛ ነገር ላይ እንዳይወድቅ መንገዱን የሚያውቁት እርሶ ስለሆነ ማገዝ የነበረበት እርሶ ነው የእርሶ ወንድም አንድ ወንድሜ ነው የኔ ጠላት ወንድሜ ነው የኔ ቤተሰቦች ናቸው አንድ ጠላቶች የቅርብ ጠላቶች እነሱ ናቸው ስለዚህ እነሱ ላይ ትኩረት ማድረግ ነው ካስገደሉትም ካሳሰሩትም ካሳገቱትም እነሱ ናቸው ዋና ሌላ ማንም ጠላት የለኝም እሺ አሁን እንዴት ነው ተሙን ልናገኘው የምንችለው ምናልባት እርሶን ፍለጋ ከሆነ ወንድሜ ነው ያዝልኝ እርሶ እርግጠኛ ነው ወንድሞት ጋር እሱ በጣም ለብር ብሎ ማይገባበት ነገር የለም አሁንም ምን ፍለጋ እንደሆነ ከተማ መጥቶ እንዲብጥብጥ የሚያረጋን የሆነ ያሰበው ነገር አለ ስለዚህ አንድ ወንድሜን ያዝልኝ አንድ ሁለት ደግሞ አንድ እህት ደግሞ አለች ወደ ሰንዳፋ እሷም የሆነ እንደውም ቤቷ ውስጥ እንደውም ስርዓቱን ተንትላለች ብቻ ከዘር ማንዘር የመጣ ጨሌም አለ እሷ ቤት ማለት ነውና እሷ ያዝልኝ ሁለት ሌላው ደግሞ እንግዲህ እኔ ማላቃቸው እናንተ ጓደኞቻችሁ የምታውቋቸው ካሉ ድንገት ደግሞ እነሱም ይጠርጠሩ ግን ከዚህ ዋናው ቀንደኛ ጠላቶች ግን እነዚህ ወንድምና እህት ናቸው እኛም አሁን ተሙ የጠፋ ሰዓት ላይ ነገሮችን ለማጣራት ሙከራ አድርገን ነበር የእርሶን እንደምን ፈልገን ነገሮችን ለማስተካከል የኛም ባለረቦች ወደዛ ሄደው ነገሮችን የሚያጣሩበትን መንገድ ፈጥረን ነበረ ከዛ ውጪ እንደተባለችው ደግሞ እቺ እህት ወይ ደግሞ የተማከስት ዋነኛ ጠላት የዚህ ነገር ሁሉ ጠንሳሽ የተባለችው አማከስት ብዙ ነገሮችን ታረጋለች የተባለችውንም ለማግኘት ሙከራ አድርገን ነበርና በፍጹም ሊሳካልን አልቻለም ከቀን ወደ ቀን አንደኛ የምትኖርባቸው ቦታዎች አንድ ሁለት ቦታ አይደለም ብዙ ቦታ ላይ ነው የምትኖረው ከዛ በተጨማሪ የምትወጣባቸው የምትገባባቸው ሰዓቶች እንኳን ይሄ ነው ተብሎ የሚታወቅበት ቦታ ብዙ ቦታ ላይ ሄደን ነበር አጣርተን ለሙከራ አድርገን ነበርና እንግዲህ ዋና የሚባል ቦታም የላትም ሲጀመር እናንተ ተናግራችሁ ይሆናል ሄዳችሁት አሳቻ ሰዓት መሄድ እኮ ነው አሳቻ ሰዓት እንመጣለን ምናምን ሳትሉ አሳቻ ሰዓት ሄዳችሁ ካልያዛችኋት እንደዚህ ማምጣታችሁን ካወቀችማ አትያዝላችሁ ምክንያቱም ዋናው ደግሞ ከወንድም ያልተናነሰ ደግሞ ዋናው የዚህ ስርዓት በጣም አክባሪ እሷ ናት ከወንድም ያልተናነሰ ማለት ነው እሱ እንኳን ለብር ሲልም ነው ብር ስለሚወድ ሀብት ስለሚወድ ለዝና ለብር እያለ ማይገቡበት ገባ እሷ ግን ዱር ማላቅም ራሷ በቃ ምን ሴቷ ሴጣን በላት ተቀብለዋለች ስርዓቱን በጣም ነው የተቀበለችው እና ከልጅነቷ ደግሞ ትወዳለች እንዲህ አይነት ነገር መርመጥመጥ እኔ እንኳን ግድ ስለያዘኝ ነው እንጂ ፍላጎትም አለማወቅም ነው የዛን ጊዜ እንደነገርኩ ትክክለኛ ነገር ስለሚመስለን በወቅቱ እንጂ ያደረ እያወኩ ሲሄድ እኮ በቃ በብዙ ነገር ሸሽቻለሁ ከስርዓቱ እንደዚህ ማክበር ምናምን ራሱን ገጠር ራሱ አልሄድም እንደድሮ ያው አንተ እንደምታውቀው ነው እና ዋና እሷ ናት በደንብ አድርጋችሁ እሷ ላይ ትኩረት ማድረግ ነው አሁን የተሙናት ማለት ነገሮችን ባናወሳስብ ጥሩ ነው ምክንያቱም እኛ ብዙ ነገሮችን አጣርተናል አሁን እርሶ እያሉን ያሉት ምንም እንዳልለፋን ተሙን ለማግኘት ምንም እንዳልጣርን ነው ነገር ግን እኔና ተሙ ጭምር ብዙ ነገሮችን ለማድረግ ሙከራ አድርገን ነበር ከዛ በኋላ ደግሞ ሰንዳፋ ድረስ ሄደን መወሳሰብ ስላልገባኝ ምንድነው ምኑን አወሳሰብ እርሶ እያሉኝ ያሉት የእርሶ እህት ወይም ደግሞ የተማዋክስት ብዙ ነገሮችን እያደረገች እንደሆነ ነው እኛ ደግሞ እሷን ለማግኘት ብዙ ነገሮችን ሞክረን ነበር ሰንዳፋ ድረስ ሄደን ብዙ ነገሮችን እያጣራን የነበረው ምን አይነት ነገሮች እንደተደረጉ እዛ ቦታ ላይ ሄደን ብዙ ነገሮች ማድረግ እንዳለበት በተለይ እቺ አክስት ለተባለችዋ ግለሰብ
ተሙ በራሱ መንገድ ይሄ ጥቁር ዶሮ የተባለውን ነገር ወይም ደግሞ በቃል ኪዳኑ ምክንያት ሌላ የሚገበረው ነገር ከሌለ እያንዳንዱን አምልኮ ማይፈጽም ከሆነ የከፋ ነገር ውስጥ እንደሚወድቅ እስካሁን ድረስ ደግሞ የቆየው እቺ አክስት ስላለችና እሷ ስለምትለምን እሷ ስለምትጸልይላቸው ነው የሚል መረጃዎችን አግኝተናል። እሷ ይህንን ነገር ካላደረገች ተሙ አደጋ ላይ ይወድቃል የሚል አመለካከት ነው አብዛኞቹ ሰዎች ያላቸው። አሁንም ቢሆን እዛ አካባቢ ያሉ ሰዎች ሐሳብ ይሄ ነው፣ የወንድምሽም ቢሆን ሐሳብ ይሄ ነው። ስለዚህ እሺ ምን አድርጊ ነው የምትለኝ? መጀመሪያ አሁን እኔ እርሶን ሳገኘሁት ብዙ ነገሮችን ስላስደነገጠኝ ነው። ምክንያቱም ታማዋል፣ ብዙ ነገር ሆኗል ብዬ ነበር አስቤ ነበረው። እርሶም ደግሞ ከእርሶ ጋር አንዳንድ ጥያቄዎችን ስናደርግ እግሮት በጣም ታሞ እንደነበረ መንቀሳቀስ እንደማይችሉ ብዙ ነገር የሆኑት ምክንያት ደግሞ ይህንን ነገር በመተውና ከዚህ ቃል ኪዳን ወይም ደግሞ ከዚህ ባዕድ አምልኮ ስርዓት ውጪ ስለሆኑ ሀሳቦትን ስለሻሩ ነበረ። እርሶም ሲነግሩን የነበረው ደግሞ ይህንን ከተውኩ በኋላ ነው ሽምድምድ ብዬ ቀረሁት ብለውንም ነበር። አሁን ላይ ደግሞ ጭንቀት፣ የተለያዩ ህመም ይዘውኝ ነው እግሬ እንደዚህ ሆነው እንጂ የብስጭት ጉዳይ ነው፣ ሌላ ችግር የለብኝም አሉ። ተሙንም ደግሞ የነበሩ ሰዎች ሲያስፈራሩበት የነበረው ዋነኛ ምክንያት እናትህ በዚህ ልክ ልትጎዳ የቻለችው ልትሞት የቻለችው እንደዚህ የሆነች ስለሆነ ነው የሚል አመለካከት የእርሶ ወንድም ተናግሮ ነበር። አነጋገር አልገባኝም። ወዴት ነገሩ? ስለዚህ ንገሩኝ። አንደኛ ላይ ምንድነው ታመምኩኝ ተሙ ጠፍቶ ነው ያለው፣ አደጋ ላይ ነው ያለው እና ምኑ ነው የምነግርህ? ልጄ እኮ ነው የጠፋው። እኔ ልጄ አጠፋዋለሁ አውቄ እኔ አሳግተዋለሁ፣ አስገድለዋለሁ። እና ታዲያ እንዴ እርሶን ስንፈልግ ብዙ ጊዜ ይኸውልህ ነገርኩ፣ አስረዳው እኮ የኔ ልጅ። እኔ ከነገር ከብስጭት ለመሸሽ ነው እዚህ የመጣሁት አልኩ እኮ። አማርኛ እኮ ነው የማወራው፣ እየተረዳኸኝ አይደለም? ከብስጭት ለመሸሽም ቢሆን እኮ ልጅ ሆነ አደጋ ላይ መጣል መቻል የለበትም። እኔ አልጣልኩትም። የትኛዋ እናት ነች ልጅን እንዴት ነው አደጋ ላይ የምጥለው? እኔ አልጣልኩትም። ሰውየው የተሙ እናት ልጅን አደጋ ላይ ለመጣል ሙከራ አድርጓል እያልኩ ያለሁት እኮ ከመሬት ተነስቼ አይደለም አይደለ? እኔ አላደረኩም። አንተ እንደምትለው አይደለሁም። ባለማወቅ በሰባተኛ ቀኑ እንደዚህ የሚባሉትን ነገሮች አደረጉ። ከዛ በኋላ ደግሞ ከዛ ነገር መንገድ መውጫ ተሙ ምን የሚያውቀው ነገር የለም። አጎቱም ቢሆን እያስፈራራው ነው። ቻክስት ተብየዋል፣ ልናገኛት አልቻለም። ሌሎች በተሙ የሚያገኛቸው እሱ ሲያጣራ ያገኛቸው እያንዳንዱ ሰዎች ደግሞ እያስፈራሩትና ለዚህ ቃል ኪዳን ካልተገዛ የሚያስፈልገውን እያንዳንዱን ግብር ካልፈጸመ ለሞት እንደሚዳርገው ነው እየተናገረው ያሉት። ይህንን ነገር ደግሞ የሚያውቁት እርሶ ነው። ስለዚህ ከጎን ሆነው ሊያግዙት ይገባል እንጂ በዚህ ልክ ሸሽተው ለራሱ ደህንነት ለራሱ ነፃነት ብቻ ሊያስቡ አይገባም። እናት ነው እኮ የትኛዋ እናት ነች እንደዚህ የምታስበው? ለምን በህይወት ኖርሽ ነው? ምንድነው ያንተ አባባል? እኔ ራሴን ለማዳን ነው ዞር ያልኩት። በቃ ጤናዬን ፈለግኩት፣ መሞትን አልፈለግኩም። ሌሎች ልጆች እኮ አሉኝ፣ ተሙ ብቻ አይደለም እኮ የኔ ልጅ። ለእነሱ መኖር የለብኝም? ተስፋቸው እኮ ነኝ፣ ምንም አላርግላቸው። እናት እኮ ነኝ። ራሴን ለማዳን ዞር አልኩኝ በቃ ለጤናዬ ስል። ምንድነው የምትለኝ አንተ? ጭራሽ ልጅሽን አስጠፋሽ፣ ልጅሽን ምን አልሽ ነው የምትለኝ እንዴ? ኧረ ትንሽ ፈር አደጋ ላይ ይውደቁ አይውደቁ የምናውቀው ነገር የለም። እድሜያቸው ሲደርስ የሆነ እድሜ ላይ ሲደርሱ ደግሞ እናንተም ያልገበራችሁት ነገር አለ። እኔ ለተሙን እኔ ምንም አላረኩትም የኔ ልጅ። እኔ ልጄ እንዴት ነው ማሳግተው ማስጠፋው? እኔ ምንም እንደውም ይቅርታ አድርግልኝ፣ አንተንም እጠረጥርሃለሁ የኔ ልጅ። ጓደኛ የዘመኑ ጓደኛ ምኑ ይታመናል? ምን ማለት ነው? አንተንም እጠረጥርሃለሁ? አዎ የዘመኑ ጓደኛ እያየናችሁ አይደል እንዴ? ጓደኛ መስላችሁ አይደል ሰውን የምትገሉት? እርሶም እኔም አላስፈላጊ ነገሮችን ማውራት አለብን ብዬ አላስብም። እኔም ቢሆን ደግሞ እርሶን እያወራሁት ያለሁት ማለት የተሙ እናት ነው። በጣም አከብሮታለሁ። ብዙ ጊዜ ቤቶት በልቻለሁ። ብዙ አይነት ነገሮችን ተመካክረናል። ብዙ ነገር አሳልፈናል እና ከዛ በመነሳት ነው ተሙን ለማግኘት ነው እየሞከርኩ ያለሁት። እርሶ ደግሞ እንደታመሙ ብዙ ነገር እንደሆኑ ተናግረው ነበር። ድንገት ነው ደብዛውት የጠፋው። እርሶ ብዙ ነገሮችን ያግዙናል። ምክንያቱም ወንድሞት እያገዘን አይደለም። ሌሎች በዛ መንገድ የምናገኛቸው ሰዎች ሊተባበሩን ፈቃደኛ አይደሉም። አንድና አንድ እኛ የሚያግዙን የነበሩት ግለሰብ እርሶ ኖት። ስለዚህ ነገር የሚያውቁት ምን እንዳደረጉ ድሮ ላይ የሚያውቁት ያንን ነገር ትተው ነው ብን ብለው ጠፍቶ የነበረው። ተሙ ደግሞ እርሶን ፍለጋ በመጣበት ሰዓት ነው የተሰወረው። አሁን ቆይ ለራስሽን ለምን እኔ ያንተ አባባል እኮ በህይወት ለምን ኖርሽ? ለምን አልሞትሽም? ለምን አልተቀበርሽም ነው? እንደዛ አይደለም እና እዚህ ጋር እኔ ቆሜ ሴና እናደደ እንደውም ደስ ሊልህ እኮ ይገባል። የጓደኛህ እናት እኮ ነኝ። ምናልባት ተሙ ደርሶ ጋር መጥቶ የሚያውቅ ከሆነ ተሙን ያዩበት መንገድ ካለ ወይም ደግሞ ከሰሙት አንጻር ያገቱትን ሰዎች የሚያውቁበት አጋጣሚ አይደለም። ተሙ ይሄ ቤት በምን ሊያውቀው ይችላል? አያውቀውም። ንገሩኝ። ጠፍቷል ሲጀምር ተሙ። እኔም እኮ ተሙን ላገኘው አልቻልኩም። እኔም አውቀው ታሪክ የለም። አሁን እኮ አንተ እየነገርከኝ አይደል እንዴ መጥፋቱን? የኔ ልጅ እኮ መጥፋቱን አንተ የነገርከኝ። እንደውም ይቅርታ አድርግልኝና አጥብቀህ መፈለግ ነበረብህ። እኔ እናቱን አይደለም እንደ ፖሊስ መመርመር የነበረብህ። ስንት ሰው አለ የሚጠረጠር፣ ልጄን የሚያስገድል፣ ልጄን የሚያስጠፋ ብዙ ሰው አለ። ስለዚህ ይልቅስ ዞሮ ዞሮ ብለህ ፈላልክ። እውነተኛ ጓደኛ ከሆንክ እኔም ተወኝ እንዴ! ኧረ እኔ ልኑርበት፣ በእናትህ ተወኝ። ጤና የኔ አባት እኔ በስጭት ሽምድምድ ነው የሚያደርገኝ። ይቅርብኝ በቃ። እንዲህ አይነት ጥያቄ አትጠይቀኝ።
ምናልባት ተሙን ካገኘነውና ተሙ አደጋ ላይ እንዳይወድቅ ካስፈለገ ምንድነው መደረግ ያለበት? እንደው እርሶ የዛ ስራ እናስመዝግብ ግድ የለም ብያለሁ። ፖሊስ ጣቢያ ቢሆንም የኛ ከህግ አካላቶች ጋር ነው የምንሰራው የተሙናት። ይሄንን ስራ ደግሞ በተወሰነ መልኩ ያውቁታል። ተሙን ታውታው ሲሉትም ብዙ ነገሮች እንዳስረዳውት እርግጠኛ ነኝ። ስለዚህ ፖሊስ እያንዳንዱ ነገር ይዞታል። ነገር ግን ነገሮችን መመርመርና ማጣራት ያለብን በተለይ የግል ጉዳይ ስለሆነ በደንብ ማጣራት ያለብን እኛ ነን። ቀጥታ ከባዕድ አምልኮ ጋር እዛ ባዕድ አምልኮ ላይ የሚፈጸሙ ደግሞ ብዙ ስርዓቶች እንደሚኖሩ እርግጠኛ ነኝ። ይኸውልህ እኔ ልጅ አሁን እኔ ተሙ አንቺ ልጅ አስጠፋሽው ለምትለው ነገር እኔ በፍጹም አላየሁም። በቃ አላየሁም። እኔ አነጋገሩን አስተካክሉ። እኔ እርሶ ነው ያስጠፉት አላልኩም። እባክዎትን እርሶ ነው ያስጠፉት እያልኩ ሳይሆን እኛ ጋር ከሚሰሩ ድርጅቶች ውስጥ ሁለቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60 ሺህ ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግል ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቶ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770 ሺህ ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህ ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ። የተሙናት አሁንም ቢሆን ወደዚህ ቦታ ላይ ስንጠቆመኛ ሳባ የተባለች ግለሰብ ነች ወደዚህ ቦታ ላይ መራችን። እቺ ሳባ የተባለችው ግለሰብ ደግሞ እኛ ላይ በልበ ሙሉነት ስታወራ ተሙ ከዚህ በኋላ የሚድንበት ምክንያት እንደሌለ ያንን ነገር ካልፈጸመ ምንም እንደማናመጣ ህግ እነሱን የሚይዛቸው ሰዎች እንዳልሆኑ ጭምር ነው ስትናገር የነበረው። እንደዚህች አይነት ወንጀለኛ ደግሞ እንዴት እርሱ ያሉበትን ቦታ ልታክቻለች? ስንመጣ ደግሞ ታግተው ነው የመሰለን፣ ግን እርሱን በነፃነት ያገኘ ነው። ይህ ደግሞ ቀላል አይደለም። ከትልቅ ወንጀለኛ ጋር ህግ ምንም አያደርገኝም ከምትል ወንጀለኛ ጋር እንዴት ሊገናኙ ይችላሉ? እርሱ ለነገሩ ምን እሷ የሰማችው ነገር ምን ዋጋሉ ብለን በቃ ምንም እሷ የሰማችው ነገር እሷ አንድ ነገር ከሰማች ህዝቡ ሁላ ሰማ ማለት ነው። ቂጧ አፏ ማይቋጠር ምናው ማይቋጠር ክፍት ነገር ናት። በቃ የኔ ልጅ ተሙን እኔ አሁንም ቢሆን ለራሱ ብዬ ነው ዞር ያረኩት እንጂ አልታገተም፣ ምንም አላለም። ግን ዞር ያረኩት በቃ ለራሱ ጉዳይ ስል ነው ዞር ያረኩት ማለት። የሆነ ቦታ እንዲቀመጥ አድርጌያለሁ። የተሙናት የሆነ ቦታ የት ነው አስቀምጬዋለሁ አልኩ። ተሙ እርሶን እሺ ብሎ ሊጠፋ አይችልም ማለት አሁን ልጆትም ቢሆን እኛን ባዶ ሜዳ ላይ ትቶን እኛ ለሱ ብለን እየለፋን ለሱ ብለን እየጣርን ከመሬት ተነስቶ የእርሶን ነገር ብቻ ሰምቶ ሊጠፋ አይችልም። ለሱ ህልውና ስል ነው። ስለዚህ በጉልበት ወይ አስገድደው ነው እንደሄደ ያደረጉት ማለት ነው። እሱ አንተ ብዙ ጣጣ ውስጥ አትግባ። በቃ ለሱ ብዬ ዞር አረኩት። ከዚህ ነገር አንደኛ ነገር ወደደም ጠላም መቀበል ስላለበት ስርዓቱን ግዴታ ነው። አለበለዚያ ሞት ነው የሚጠብቀው። ከሰይጣን ጋር ደግሞ ቀልድ የለም። ቢያንስ እንኳን አንድ ቀን አይሰጥም፣ እላፊ ቀን አይሰጥም። ስለዚህ ለመኖር ሲባል በቃ ምንም ማድረግ አንችልም። አንድ ገብተንበታል። ስለዚህ ያንን ስርዓት ማድረግ ስላለበት ዞር አረኩት ማለት እኔ እየጠረጠርኩ ያለሁት ደግሞ ስለዚህ እርሱ ለሚፈጽሙት ቃል ኪዳን ወይም ደግሞ በልጅነት የተሳሰች ማላስፈላጊ ነገር ውስጥ ከተፈጠሩ ተሙ ለእንደዚህ አይነት ነገር ገብረውታል። ትውልድ መቀጠል ነገርኩ እኮ ህፃን እያለ የግርዛት እንትኑ ሲያፈስ እኮ ነው የዛን ጊዜ እኮ ነው የተዋረሰው ቃል ኪዳኑ። በቃ እኔ ያስፈጸምኩኝ። አሁን ደግሞ እሱ ያ ቃል ኪዳን ደግሞ ግዴታ እሱ ደግሞ ማድረግ አለበት። አለበለዚያ ሞት ነው የሚጠብቀን። እኔንም እሱንም ቤተሰባችን በሙሉ ነው የሚጨርሰን። ስለዚህ ያ ነገር እንዳይሆን ግዴታ ተሙዞሮ ማለት አለበት። እንደገና ማመን አለበት። ወደደም ጠላም አምኖ ስርዓቱን ማስፈጸም አለበት። አለበለዚያ ሞት ነው የሚጠብቀን ሁላችንም። ስለዚህ ለመኖር ሲባል ግዴታ ነው በቃ። ስለዚህ አሁንም እኔ እየተረዳ ያለሁት ምንድነው የተሙናት ተሙ እርግጠኛ ሆኜ ልነግሮት የምችለው ይሄንን ነገር ሳያጣራ ይሄ ከባዕድ አምልኮ ጋር የተያዘውን ነገር ከግብ ሳያደርስ ፈጽሞ ከኛ ሊሰወር አይችልም። ከኔ ጋር ምንም አይነት ግንኙነት ሳያደርግ ለኔ ምንም ሳይነግረኝ ሊጠፋ አይችልም። እርሶም ይሆኑት ሳባ የተባለች ግለሰብ ወይም ደግሞ ሌሎች እዚህ ወንጀል ላይ የተነካኩ ሰዎች ተሙን በጉልበት እንዳፈኑት ነው የሚሰማኝ። እርሶም ዞር አድርጌዋለሁ ካሉ ደግሞ ማፈን አይደለም እኔ ለራሱ ብለው ታዲያ ያለ ፍቃዱ እንዲሰወር ማድረግ ለራሱ ብለው ነው አለ እንዴ ተሙናት ከሚሞት አይሻልም? ስለዚህ በጉልበት እሱ ማፈሸት ነው ያደረጉት። ንገሩኝ፣ የት ነው የተደበቀው? ንገሩኝ ቦታ። አልነግርህም በቃ
የተሙና ተባኮ እስኪያምንልኝ ድረስ ከዛ አይወጣትም። ተሙ እየተጎዳ አይወጣትም። እስኪያምን ድረስ አይወጣትም። ማመን አለበት። በቃ አምኖ ስርዓቱን ማስፈጸም አለበት። ከሚሞትብኝ ልጄ ብቻ አይደለም ልጆች ያሉ እኔ ስልሙት ግድ የለም በራሴ ኃጢአት ነው። እነዚህ እህቶች በማያውቁት ነገር ለምን ይሞቱብኛል? እሺ እሱስ ቢሆን ወጣት ነው ገና ልጅ ነው። በማያውቀው ነገር ይሞት እንዴ? ስለዚህ ስርዓቱ ይፈጸም። በቃ ይቀጥል ትውልድ። በቃ እንግዲህ ገሃነብን ገባም ሲኦልም ገባን ግዴታ ስርዓቱ መፈጸም አለበት። ምክንያቱም ለመኖር አንድ ከሰይጣን ጋር አትዋዋል፣ አለበለዚያ ሞት ነው የሚጠብቅህ። ቅድመ አያቶቻችን በቃ እንዲህ ዓይነት ነገር ውስጥ አስገቡን። ምን እናርግ? እኔ ደግሞ መኖር ስላለብን ግዴታ ስርዓቱን ማስፈጸም አለበት፣ ማመን አለበት። ሳያምን ከዛሽ ፊት አይወጣትም። አንተ ደግሞ የምታመጣው ነው ያለው። እባክዎትን የተሙናት እኔና እርሶ ብዙ ነገሮችን አሳልፈናል፣ ብዙ ትላንቶችን አሳልፈናል። ተባብረን እርሶ ታመው በነበሩበት ሰዓት ብዙ ደግፈናል። እኛ በወደቅን ሰዓት፣ እኔ በታገትኩ ቤተሰቦች አደጋ ውስጥ በወደቁ ሰዓት ብዙ መክረውኛል። ስለዚህ እባክዎትን የት እንዳለ ንገሩኝ። እባክዎትን ስርዓቱን በመፈጸም አለበት። ከህግ አካላቶች ጋር ነው የምንሰራው። እርሶን ደግሞ በፍጹም ለህግ አካላቶች አሳልፌ መስጠት አልፈልግም። እባክዎትን ህግ አካላት ምናምን ብትለኝም እኔ አልሰማም። በቃ እኔ ሲጀመር አሁንም ስርዓቱን መቀበል ስላለበት ነው ለመኖር ሲባል። አንተ ቆይ ይሙት ጓደኛ አይንህ እያየ ይሙትብን፣ አብረን መጋፈጥ እንችላለን። ከዚህ ነገር አብረን መውጣት እንችላለን። እሱ ማገዝ እችላለሁ። አንዴ ተጨማልቀናል፣ ማገዝ እችላለሁ። የተሙናት እባክዎትን እርሶን ለህግ አካላት አሳልፌ ከምሰጥና ምርመራ ከሚደረግበት እርሶ ተባበሩኝና አብረን ተጋግዘን ከዚህ ነገር እንዲወጣ እናድርገው። ቆይ እንዴት አድርገህ እንሞክራለን። ችግር የለውም። ከዘር ማንዘር ተዋርሶ የመጣ ነገር እንዴት አድርገህ ነው አንተ? ምናልባት ዛሬ ላይ ሊቆም ይችላል። ለምን ይፈራሉ እርሶ? ዛሬ ላይ ማቆም እንችላለን እኛ። የተሙናት እባክዎትን እኔ እርሶ ለህግ አካላት አሳልፌ መስጠት አልፈልግም። ስለዚህ ንገሩኝ፣ ተባበሩኝ። አልነግርህም። ያ ካልሆነ ግን አልነግርህም። በቃ አልነግርህም። ከዛ ነው ምርመራ ይቀጥላል። እባክዎትን ንገሩኝ። መዳን ስላለበት አልነግርህም። ማመን አለበት። አልነግርህም። ምክንያቱም ይኸውልህ የኔ ልጅ ተሙ ወደህም ጠላም ከሰይጣን ጋር ይኸውልህ ደሙን ገና የ7 ቀን ህፃን ሆኖ ነው ደሙ ሲፈስ ነው ከሰይጣን ጋር የተሳሰረው። ስለዚህ አሁንም ካላስቀጠለ እሱም እኔም ቤተሰቦቻችን አጠቃላይ ወይ የሆነ አብደን የሆነ ነገር እንሆናለን ወይ እንሞታለን። ከዚህ ሁላ ነገር ደግሞ ቀላል ዶሮ ምን አላት? ቀላል በቃ ጥቁር ዶሮ እኮ ማረድ ነው። በቃ ያስቀጥል ስርዓቱን። ምን ችግር አለው? በቃ ይኖር። ተሙ ከሰይጣን ጋር ተሳስሯል ነው ያልሽኛል? አዎ ተሳስሯል። ግጥም አድርጎ በማወቅም ባለማወቅም ብቻ አድርጌዋለሁ። በቃ ስለዚህ አሁን ደግሞ ጥቁር ዶሮም ቢሆን አረድ አድርጎ ስርዓቱን ማስፈጸም አለበት፣ መቀበል አለበት። ግዴታው ውዴታ አይደለም ግዴታ ነው ለመኖር። ምክንያቱም እሱ ብቻ አይደለም ልጆቼ፣ እኔ፣ ቤተሰባችን ወይ ሞት ወይም እብደት የሚጠብቅን። ሰይጣን አይፋታም በቀላሉ። ምክንያቱም ሰይጣን ነው፣ ምህረት ያለው ከፈጣሪ ነው። ሰይጣን ደግሞ ምንም አይነት ምህረት የለውም። ስለዚህ ጥቁር ዶሮ አርዶ ያው ስርዓቱን ያስቀጥል። በቃ እስከዛ እንኖር። የነገው መድኃኔዓለም ያውቃል። እንግዲህ ሲኦልም ከገባን ገሃነም ተባባን አርጌ ለሰይጣን አሰራው ያሉ ጭራሽ ደግሞ መድኃኔዓለም ያውቃል። የተሙናት ምንድነው ነገሮችን ራሱ ምን ላድርግ? አንዴ ገብቼበታለሁ። አንዴ ተሳስሯል። ከዘር ማንዘር ተሳስረናል። በቃ ደህን ነገር ውስጥ ገብተናል። ከዚህ በፊት ባለማወቅ ለሰይጣን ሰጡ። አሁንም ደግሞ እዚህ ነገር አምኖ ይቀበል በግዴታ በዚህ እድሜው ነገሮችን ማስተካከል። ተሳስረናል። የኔ ልጅ ተሳስረን እኮ በቃ ከሰይጣን ጋር ስለተሳሰረ አሁን ያን ስርዓት ደግሞ እሱ ማስቀጠል አለበት። እንደገና ደግሞ የእሱ ልጅ ደግሞ ማስቀጠል አለበት። በኩር ልጅ ነው ስርዓቱን የሚያስቀጥለው። ስለዚህ በቃ መኖር ስላለብን እንኖር በቃ። ስለዚህ ለሰይጣን ተሰጥቷል። በቃ ቀላል እኮ ነው። ጥቁር ዶሮ ምን ጥቁር ዶሮ ብቻ እኮ አይደለም። ከዛ በተጨማሪ የመጀመሪያ ስርዓቱ ነው ጥቁር ዶሮ። ከዛ ሲዘል ደግሞ ብዙ ስርዓቶችን እንደሚፈጽም፣ መጀመሪያ ግን ይሄን ማድረግ እንዳለበት ብዙ ነገሮችን ነው ሲባል የነበረው። ከመሞት አይሻልም? ከመሞት መሰንበት። ከእንደዚህ አይነት ህይወት መሞት አይሻልም? ከመሞት መሰንበት። ከፈጣሪም ጋር ያለን ግንኙነት ከማባዝ ከፈጣሪ ጋር ነገ ከሚለያየ ልጅ ምንም ላስተካክሉ አልችልም። በቃ ከዘር ማንዘር የመጣ ነገር ነው። ልቀቁት። ካልቻሉ የት ነው ያለው? ንገሩን። ልቀቁት። ካልቻሉ እኮ እኛ ምንም አያደርግልን። እኛ እናግዘዋለን፣ እኛ እንደግፈዋለን። ከዚህ ነገር እንዲወጣ እናደርገዋለን። የት እንዳለ ብቻ ነገሩን። የተሙና ተባኩትን ወደደም ጠላም ስርዓቱን ማስቀጠል አለበት። በቃ ምንም አታመጣም። ወደደም ጠላም ግን ማስቀጠል አለበት። እሺ አይኔ ያይማ ልጄ አይሞትም። እኛም አንሞትም፣ ልጄም አይሞትም። በቃ ቤተሰባችን ይቀጥላል። ለቤተሰቤ ስል ማልሆነው ነገር የለም። ተሙናት እኔ በዚህ ሁኔታ እርሶን ለህግ አካላት አሳልፌ መስጠት አልፈልግም።
ግን እባክዎትን ተባበሩኝ። አሁን ለመጨረሻ ጊዜ እየለመንኩት ያለሁት ተባበሩኝ። ተሙ የት እንዳለ ነገሩኝ። አልነግርህም። እኔም እርሶም ማገዝ እንችላለን። ማመን አለበት። አምኖ ስርዓቱን ካላስቀጠለ በቃ ከዛች ቤት አይወጣትም። እኛ እናግዘዋለን። እባክዎትን በቃ እርሶ በማያውቁበት መንገድ አንዴ ከሰይጣን ጋር ተሳስረው ሊሆን ይችላል። ነገር ግን ተሙ እንደዚህ አይነት ህይወት እንዲኖር አያድርጉት። ዳግመኛ ወደ አላስፈላጊ ህይወት እንዲገባ ያድርጉት። ያንን ዘር ማንዘር እሱ ጋር ማቆም ይቻላል። እኛ እሱን ማገዝ እንችላለን። እኛን ሞክር። ልቀቁትና አብረን በምን ስልጣን የሰይጣን ነው እንዴ? አይደለም እኮ እርሶ እንዴት ስለ መድኃኒዓለም ስም እየጠሩ እንዴት ስልጣንን ለሰይጣን ይሰጣሉ? ያው በቸርነቱ እንጠራዋለን። ምንም ኃጢአተኛ መሆንን ምንም ሆንን መቼስ ሁሉም ፈጣሪ እንደጠራ ነው። እስከመቼ ነው በቸርነቱ እየተባለ አላስፈላጊ ነገር ውስጥ የሚገባው? እስከመቼ ነው በቸርነቱ እየተባለ? እኔስ ወድጄ ነው ወደው ካልሆነ ተሙን ቢያንስ ልቀቁት። ዘር ማንዘሬ ነው ተሙ አይፈልግም። ልቀቁታ፣ ተሙን ልቀቁት። መኖር አለብን እኮ እኛ ታዲያ እንዴ የምኖር ሁሉና እኮ ነው። የእርሶን ህይወት ለማትረፍ የእርሶን ደህንነት ለማትረፍ ሲሉ ተሙ እንደዚህ አይነት ህይወት መኖር አለበት? በሞትም በቃ ምንም ችግር የለብኝም። ስለዚህ በቃ ተሙን ልቀቁት። እሱስ ወጣት አይደል ገና? ልጆቼስ? እባክዎትን ተሙን ብቻ ተውልን። እባክዎትን ልቀቁልን። የት እንዳለ ነገሩኝ። ከዛ እኛ ተባብረን ይሄን ነገር ማስቆም እንችላለን። እነዚህ በህግ መጠየቅ ከዚህ በኋላ ምንም ለውጥ የለም። ምንም የሀሳብ ለውጥ አላመጣም። በቃ አምኖ ስርዓቱን ማስቀጠል ግድ ይለዋል። ለምን አትተወኝም አንተ ልጅ? ሌላ ስራ የለህም? በቃ ዞር በል። በቃ ወደ ስራ ሂድ። የተሙ እናት፣ እኔ ለመጨረሻ ጊዜ አሁንም ነገሮት እርሶን ለህግ አካላት አሳልፌ መስጠት አልፈልግም። ምን ተብሎ ሲነገራል? ልጃቸው ከሰስከኝ እንበል እኔ እናቱን እያስቀመጥኩት እኮ እኔ አስቀምጠውት አይደለም ተሰውሯል። በፍላጎቱ ይሁን ያለ ፍላጎቱ የምናውቀው ነገር የለም። እርግጠኛ ነኝ ተሙ ደግሞ እንደዚህ አይነት ነገሮችን አይፈልግም። ድንገት ከምርመራ ላይ ነው ጠፋ የተባለው። እኔ እንኳን እዚህ አልነበርኩም። ማመን አለበት። አምኖ በቃ ከዛች ቤት አምኖ መውጣት አለበት ግዴታ። ስርዓቱን አምኖ ተቀብሎ መውጣት አለበት። አለበለዚያ ግን ሁላችንም አላቂ ነን። እሱስ ወጣት አይደል? ልጆቼስ ምን አደረጉ? በማያውቁት ነገር ጦስ በቃ ይሞቱ ይበዱ። ለምንድን ነው ለልጆቹ የማላስፈላጊ ነገር ሰው የሚወቅሱበት? በህይወት ካለፉ በኋላ እንኳን እናቴ እያሉ እድሜ ልካቸው እንዲጸጸቱ የሚያደርግ ስራ። መውቀስም ካለበት ዘር ማንዘራችን ነው። እኔ አይደለም እኔ ኃላፊነት ግን መውጣት የሚችሉት ዘር ማንዘራችሁ እኮ አይደለም ይሄን ነገር የሚወስነው። እርሶ ከዚህ ኃላፊነት መውጣት መቻል አለበት። ቢያንስ እርሶ ጋር ይሄን ነገር መስበር መቻል አለበት አይደለ? እኔ በምን አማርኛ ልንገርህ? ከመሞት መቼም መሰንበት ይሻላል። በቃ ማስቀጠል አለበት። በእንደዚህ አይነት ህይወት መሰንበት አለ? ከፈጣሪ ጋር ራሱትን እያጣሉ መሰንበት አለ? ልጆቹን ከፈጣሪ እያጣሉ መሰንበት አለ? ለየትኛው ህይወት ለየትኛው የተሻለ ነገር ነው? ተወኝ እባክህ። ማን ነው ይበልጣል? ምንድነው መጣ እንዴ? ማን ነው? አይ ልጅ ነው። ማን ገባው? ማንም የለም ብለውኝ ነበር እኮ። ማን ነው? ሞገስ ማን ነው? እዛ ጋር ያለው ምንድነው? ምንም አይደለም የኔ ልጅ። ማን ያለው ለዚህ? ማን ይሄ ነው? እንደው ይቅርታ፣ እናንተ ራሳችሁ ማን ናችሁ? እናንተ ራሳችሁ ማን ማለት? እኛ ነገሮችን እያጣራን ነበር የመጣ ነው። ወይዘሮ ሶፊያን ፈልገን ጥቆማ አግኝተን ነበር ወደዚህ ቦታ ላይ መጣ ነውና። ጥቆማ ምንድን ነው የምታጣሩት? ታግተው እንደነበረ ነው የምናውቀውና እዚህ ቦታ ወይዘሮ ሶፊያ የተሙ እናት እዚህ ቤት ውስጥ ያሉት እዚህ ቤት ውስጥ ማን ያገታት? ታግተው እንደሆነ ነው እኛ ጥቆማ አግኝተን የመጣ ነው። ተሳስተሃል ወንድሜ፣ ይሄ ቤቷ ነው እሺ ማለት ቤቷ ነው። መኖሪያ ቤታቸው እኮ ሌላ ነው እኮ። ምን እንደሆነች ግን ታውቃለህ? አጋች ነህ አንተ? ያገትካት ነህ አንተ? ኧረ ወንድሜ ተረጋጋ። አክስቴ ነች እንዴ? ምን ሆነህ ነው? ተረጋጋ እንጂ። አክስቴ ነች እያልኩህ እኮ ነው። አክስቴ ነች ማለት አክስቴ ነች። አክስቴ ነች። ያው የተሙ አክስቴ ነች። ያው ምን ሆነህ? ወይዘሮ ሶፊያ ነች የእርሷ ያንተ አክስት? ምንድን ናችሁ ግን እናንተ? ይኸውልህ የኔ ወንድም መጀመሪያ ረጋ ብለን ማውራት እንችላለን። ይሄው ረጋ ብዬ ወደዚህ ቦታ ላይ ተጠቁመን ነው እኛ ሳባ የተባለች ግለሰብ እንደታገቱ ጠቁመን ነበር። ወደዚህ ቦታ ላይ ግን ሳባ እወቃት አትወቃት አላውቅም። ነገር ግን ሳባን እኔ አላውቃትም። ሳባን አላውቃትም። ታዲያ ታግተው ካልሆነ አንተ እዚህ ቤት እንዴት? እሺ ተመስገን የሚባል ታውቃለህ? ጋዜጠኛ ተመስገን እንዴ? ምንድነው አንተ ቤተሰቤን ሁላ ታውቃለህ ብለህ የምትጠይቀኝ ምን ሆነ ነው? እንዴት ታዲያ እኔ እስካሁን ላውቅ አልችልም? እንዴት እዚህ ቦታ ላይ ሲሆኑ እንዴት ላውቅ አልችልም? አንተ ማነህ? እኔ የተሙ ጓደኛ የተሙ ባልደረባ ጋዜጠኛ ሳሙኤል እባላለሁ። እሺ ብዙ ምርመራዎችን አብረን ሰርተናል። በደንብ እንተዋወቃለን እና አንተ ግን አላውቅህም። እዚህ ቦታ ላይ ምን ልትሰሩ መጣችሁ ዛሬ እዚህ? ወይዘሮ ሶፊያ ወይም ደግሞ የተሙ እናት ታግተው እንደነበረ ኧረ ቤቷ ነው ያለችው እያልኩ ነው። ቤቷ ከሆነች ተሙ ሴት ነው ያለው። አክስቴ ነች። ተሙ ታግቶ ነው ያለው። ተሙን አተነዋል። የት ነው ያለው? እንግዲህ ጓደኛዬ ነው የምትል ከሆነ እናንተ ጋር ነው ያለው። ንገረኝ። አንተ ዘመድህ እኮ ነው አይደለ? ታግቷል እያልኩ ነው። እኛ ጋር የለም። አንድ ላይ አይደለም የምንኖረው። ይሄንን ታውቃለህ።
ጓደኛ ከሆነ ደግሞ አንተ አድራሻውን ታውቃለህ አይደል እንዴ? ምን አይነት ጥያቄ ነው የምትጠይቀኝ? ቤቴ መጣህ? ይኸውልህ ተመስገን ታግቷል፣ ጠፍቷል፣ የት እንዳለ አናውቅም። የታገተበት ዋና ዓላማ ደግሞ ተመስገንን ማን ነው ሊያግተው የሚችለው? እናቱ እንደታገቱ ነበር የተነገረው። ምንድን ነው የሚሰራው ይሄን ያህል የሚያሳግተው ነገር? ስም ማን ነው እባክህ ንገረኝ መጀመሪያ። ስሜ ይበልጣል ይባላል። እሺ ይበልጣል። ይኸውልህ ተመስገን እናቱን ፍለጋ በነበረበት ሂደት ላይ ነው ድንገት የተሰወረብን። የእጅ ስልኩ ሲሙ ሌላ ሰው ጋር ነው የተገኘው። የእጅ ስልኩ ሳይሆን ሲሙ ብላችሁ ነው የምትፈልጓት? ያው አግኝታታል። እዚህ ነች። ታግተዋል ተብሎ ለሱ ጥቆ ይኸውልህ ስማኝ፣ ይበልጣል አለች። ቆይ ታግቻለሁ አለች። እሳቸው አይደሉም ያሉኝ፣ ነገር ግን እሳቸው እንደታገቱ አውቀን ነበር ሌላ ቦታ ላይ ደህና የነበረውና ተመስገን ደግሞ የጠፋብን በዛ ነው። ተሞ የጠፋበት ምክንያት ደግሞ እናቱ ስለታገቱ ነው እያልኩ። ተረጋጋ ወንድሜ፣ በጣም እየተቆጣኸኝ ነው እያወራኸኝ ያለውና ቤቴ ነው የመጣኸው። ታግቷል የምትለው አይነት ሰው እዚህ የለም። እንዳየሃት አክስቴ ነች። ተቀምጣ ነው ያገኘሃት አይደል እንዴ? ወይስ ከእንቅልፏ ነው የቀሰቀስካት ነው? እያመንኩ አይደለም። ምክንያቱም አላውቅህም፣ ምን አይነት ሰው እንደሆንክ አላውቅም። እኔም አንተን እኮ አላውቅህም። ቤቴ ነው የመጣኸው። አካላቶች አሉ ምናልባት ለአንተ ማሳየት ይበልጣል ነኝ አልኩ። እኔ ይበልጣል ነኝ አልኩ። ይኸው ይሄንን አይተህ መረዳት ትችላለህ። ጋዜጠኛ ሳሙኤል እባላለሁ። ችግር የለውም፣ መርማሪ ጋዜጠኛ ነኝ። ችግር የለውም አቶ ሳሙኤል ያዘው እና እሺ፣ ለምንድን ነው የመጣኸው? ምን ፈልገህ ነው የመጣኸው? ወደዚህ ቦታ ላይ መጣሁ። ምንድን ናቸው እነዚህ ግብረ አበሮችስ? ይኸውልህ እኔ ወደዚህ ቦታ ላይ መጣሁት እዚህም ያሉት ሰዎች የተሙ እናት እንደታገቱ ከዛ በተጨማሪ ደግሞ ተሙ እሳቸውን ፍለጋ እንደተሰወረ ነው። ታገቱ ይለኛል እንዴ? ምንድን ነው የታገተችው? አይታታል አይደል እንዴ? አላውቅም። አሁንም ቢሆን አክስቴ ነች እያልክ ነው ያለኸው። ምን ነገር ለማጣራት ግዴታ ገብተን ማወቅ። እሺ ምን ይመስላል ነው ንገረኝ። ምን ትመስላለች? እኔ አሁን ይሄ ነው ብዬ ማብራራበት ምንም አይነት ምክንያት የለም። ምክንያቱም እሳቸውን ታገኛቸው የታገቱ አይመስልም ነበር። አንተም ደግሞ አክስቴ ነች እያልክ ነው ያለኸው። ምን አለች? እሷስ ምን አለች? ስላንተ ምንም ልትነግረኝ አልነገረችም። አክቹዋሊ ማይመለከት ጉዳይ ላይ ጣልቃ ላትገባ ትችላለህ። በዛ ምክንያት ላትነግርህ ትችላለች። እኔ አክስቴ ነች ብዬ ነግሬሃለሁ። ስሜ አቶ ይበልጣል ይባላል። ሌላ የምትጠይቀው ጥያቄ ካለ ጠይቅና እባክህን ግቢውን ለቀህ ብትወጣ ደስ ይለኛል። እንደውም በቃ አላማርከኝም። እኔ መታወቂያውም የፎርጅን ሊሆን ይችላል። ምንድን ናችሁ? በጣም ብዙ ናችሁ። ደግሞ እዚህ ምድረ ወጠምሻ ምንድን ነው የሚሰራው? እያንዳንዱ ነገር አጣራለሁ። ከዚህ ግቢ ምንድን ነው የምታጣራው? ወይም ደግሞ ተመስገን የት እንዳለ ጋዜጠኛ ወንድሜ ተሙ የት እንዳለ ሳላውቅ ልሄድ አልችልም። ተረዳኸኝ? አንተ ከዚህ ግቢ ውጣ ልልህ ትችላለህ። የህግ አካላት እንደሆንኩና ነገሮችን የመመርመር ፍቃድ እንዳለኝ በደንብ ማሳየት ማስረዳት ትችላለህ። እሺ የምጠይቀውን ጥያቄ ካለ ጠይቅ። ገብተህ ያለውን የተፈጠረውን ነገር ከሳቸው ጋር ማፋጠጥ አትንቃኝ። ናገባሽ እባክህ። ችግር የለውም ተውት፣ ሂድ፣ ችግር የለውም። ና እባክህ ግባ። እጅን እንዳነካኝ ቤቴ ውስጥ ደግሞ እባክህን ግባ ምናምን ትላለህ። ሂድና ቁጭ በል እዛ ጋር። ምንድን ነው እትዬ? ምንድን ነው ታውቂዋለሽ እንዴ? የማን ታዲያ ምን ሊሰራ መጣ እዚህ? በማያገባው ይገባል። ምንድን ነው የፈለግከው? እስኪ ተናገርና ምንድን ነው? ተረጋጋ መጀመሪያ። አይ በቤቴ ተረጋጋት። ራስህ ተረጋጋ። ይበልጣል ተሙት አሰገታችሁት። ምን እኛ? አዎ እያለ ነው። አብደው መሆን አለበት። ታውቂዋለሽ አንቺ ከዚህ በፊት? አዎ የተሙ ጓደኛ የልጅ ማለት ነው። ታዲያ በተሙ ጉዳይ እኛ እንጨነቅ እንጂ ይሄ ወጠጤ ምን አገብቶ? እኔ ምን አውቃለሁ? ያሳገትሽው ምን አደረግሽው እያለ እስካሁን ድረስ ቁም ስቅሌን ሲያሳየኝ ነበር። ወንድሜ እሺ ምን ፈልገህ ነው? ቀጥል እስኪ ተናገር። እናዳም ይበልጣል ነው አይደል ያልከኝ ስሜት? አዎ አቶ ይበልጣል። አቶም ጨምርበት። እሺ ክብር ይኖርህ ለሰው ቢያንስ። አቶም ጨምርበት። የተሙ እናት ብዙ ነገሮችን አውርተናል። ተሙን እርስዎ እንደደበቁት ሲነግሩኝ ነው የነበረው። ያው የት ነው ያለ ፍቃዱ ከሆነ ደግሞ ተሙ ቆይ እዚህ ጋር አንዴ እንደውም ምንም አውቀው ነገር የለም። አልደበቅኩም፣ አላየሁትም፣ ምንም አላልኩትም። በቃ አንተ አይመለከትህም። እትዬ ምን ቆይቷል እንዴ ከመጡ? አውርታችኋል? ብዙ እንዴ ሲነዘነዘኝ ነው እኮ ያረፈደው። ይኸውልህ ይበልጣል፣ ሰማኛለህ? አሁን ነገሮች ላይ በደንብ ማውራት መቻል አለብን። ተሙ ጠፍቷል። የጠፋበት ዋና ምክንያት ደግሞ እናቱን ፍለጋ በነበረበት ሰዓት ላይ ወይ ደግሞ እናቱ ጠፍተው ነው የነበረው። ብዙ ወንጀለኞች ከዚህ በፊት ህግኛ ምንም አያደርገንም ያለች አንድ ሳባ የተባለች ግለሰብ ከሷ በተጨማሪ ብዙ ወንጀለኞች ወደ እናንተ ነው የመሩን። ሳባ መታወቂያ ሳባ የምትባል ዝም ብሎ ነው እሱ የሚቀበጣው። ምንም ዝም ብሎ ነው የለም። አትጩባት ወይዘሮ ሶፊያ እባክዎትን አትጩባት። ሰማኛለህ? አሁንም ረጋበል። ስርዓት ያዝ። ችግር የለውም ሞገስ። እንዴ እዛው ነው ማን እንደሆንኩኝ ግን አውቃለህ። እኔ እዛው ነው ችግር የለውም። ማን እንደሆንኩኝ አውቃለህ። ይኸውልህ ትሰማኛለህ? እኔ ማን እንደሆንኩ አውቃለህ።
ስላንተ ማንነት አይደለም የሚመለከተኝ። አሁን መርማሪ ጋዜጠኛ ብዙ ወንጀለኞችን ለህግ ያቀረበ ወንድሜ ተሙ ጠፍቷል። ለአንተ ደግሞ የአክስት ልጅ ነው አይደለ? ወንድም ማለት ታዲያ ለኔ ነዋ። ለአንተ ከሆነ ታዲያ የት እንደጠፋ ለምን ታውቃለህ? እኔ አንተን አላውቅህም እኮ። ለምን ታዲያ አንተ ራሱ ተጠራጥራለሁ። ተሙ እኮ ማለት እኔ ለኔ ወንድሜ ነው። እኔ እኮ ነኝ ያሳደግኩት። ወንድሜ እኮ ነው። ወንድም ከሆነ ታዲያ ለምን መጥፋቱ አሳስቦ አትፈልገው? እኔ እኮ የእህቷ ልጅ ነኝ እንዴ። ምን ሆነ ነው ተሙን አገታ ጀምሮ ሲነዘንዘኝ መጨረሻ ላይ ለመገላገል አድርጋችሁት ነው። እንደውም እነሱ ነው የምንጠይቀው። ተሙን የታ ባንዳ አረከው ትነግረኛለህ? ተነስልኝ። ማን ነው ነገርኩ። ተነስልኝ። አሁን ተነስ። ውጣ። ማን ነው እጥዬ? ቆይ እጥዬ አንዴ ተይኝ። እጥዬ ይዱታልኝ። ይቀጥል። ምንም እንቀጥል። በቃ ቦታ ላይ መምጣት አይቀርም። ተመልሼ እመጣለሁ። ውጣ። ምንም ተመልሰህ አትመጣም።